ረሱሉ አለይሂ ሰላቱ ወሰላም አንዴ ከሰፈር ሲመለሱ ከሰሃቦቹ ጋር በጣም ሐሩር ፀሐይ ስለነበር ረፍት ለመውሰድ አንድ ዛፍ ስር ገደም ይላሉ። ሰሃባዎችም ተበታትነው ዛፍ ስላልነበረ ተራርቀው ተኝተዋል። ከእርሳቸው ጋር ሰው አልነበረም፣ ብቻቸውን ናቸው። እርሳቸው ሰይፋቸውን አወጡና ከዛፉ ላይ አንጠልጥለው ገደም አሉ። አንድ ሲከታተላቸው ሊያጠቃቸው የፈለገ ጠላት ነበር። ኮቴያቸውን እየተከታተለ ከርቀት ደረሰ። ሲደርስ ተበታትነው ተኝተዋል ሰሃቦቹ። እርሳቸውም አንድ ጥላ ስር ገደም ብለዋል። ተጠጋ፣ ኮቴውን አጥፍቶ አሁንም ተጠጋ፣ እርምጃ ሊወስድ ነው። ተጠጋና ሰይፋቸውን አወረደው ዛፉ ላይ። ምን ሊከሰት? ሰይፉንም አወጣው። ከዛም መልእክተኛው አለይሂ ሰላቱ ወሰላም አንገት ላይ እንዳደረገ ያ ሙሐመድ አላቸው። አንተ ሙሐመድ አላቸው። ነቁ። ረሱል ሰለላሁ ዐለይሂ ወሰለም መን የምነዑከ ሚኒ፣ ዛሬ ከኔ ማንም ያድና አላቸው። ሰሃቦች የሉ፣ አንተ እጅ ላይ ሰይፍ የለ። መልእክተኛው አንድ መልስ መለሱ። አላህ አሉት። አላህ ነው የሚያድነኝ። ሰውየው ተርገፈገፈ፣ ሰይፉ እጁ ላይ ወደቀ። ኃይለኛ ጦረኛ አይደሉ? ቀበል አረጉና ሰይፉን ይዘው አንገቱ ላይ አረጉት። ወአንተ ምን የምነዑከ ሚኒ፣ አንተንስ ከኔ አሁን ዛሬ ማን ያድናል አሉት። ምን ይበላት ኃይሉ ዛይል በምን ይከላከላል? ያ ሙሐመድ ኩን ኸይረ አኺዝ፣ እባክህን በጥሩ ሁኔታ ያዘኝ፣ አጥፍቻለሁ፣ ይቅርታህን እለምናለሁ አላቸው። መልእክተኛውንም ሰይፉ እንዳረጉ ነው። ተስለም ታምናለህ አሉት። አይ ማመን እንኳን አላምንም አለ። ታዲያስ አሉት። ምን ታረጋለህ? ከዚህ ወዲያ ላልጋደል በጠላተኝነት ላልዝህ ቃል እገባልሃለሁ። አንተንም ሊዋጉ ከሚመጡ ሰዎች ጋር አብሬ አልቆምም አላቸው። በእስልምና ማስገደድ የለም። መልእክተኛው አፉ ብለው እንዲህ አይነት ጥፋት የሰራ ሰው ሌላ እርምጃ ይገባው ነበር። ነፃ አድርገው ሸኙት። አለይሂ ሰላቱ ወሰላም